ምድረ ቀደምት ሀገር ኢትዮጵያ በዘመናት መካከል ባስተናገደችው ስርዓቶች እንደየዘመኑ የምትገለጽበትን የፖለቲካና አስተዳደራዊ መልክ አበጅታ ኖራለች። ሀገር ተፈጥሮ ያደላት ጸጋና የሰው ሀብቷን አስማምቶ የህዝቦቿ ብዝሃ ማንነትን የተረዳ የረጋ የፖለቲካ ምህዳርን በመትከል ገናና ስሟን በሚመጥን ራዕይ የሚተጋላት ስርዓት እንደናፈቀች ሁሉን ከአዲስ በሚጀምሩ ጉልበታም የፖለቲካ ለውጦች በየጊዜው ታማለች። ዘውዳዊና ሶሻሊስታዊ ርዕዮት የመራቸው ስርዓቶች ከፈረሱና የኢፌዴሪ ሕገ መንግስት ከጸደቀ በኋላም በመጡት 27 ዓመታት ብዙ ታልሞ ብዙ ቢባልም ህመሟን ለመረዳት ግን በታሪክ ብቸኛውና የመጀመሪያው የሆነ ሪፎርምን የተከተለ ሀገራዊ ለውጥን መጠበቅ የግድ ነበር። የተከበሩ አፈ ጉባኤ፣ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ህዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። የብልጽግና ፓርቲ ዲሞክራሲን ለመመለስ፣ ፍትሃዊ ተጠቃሚነትን ለማረጋገጥ፣ አካታችነት ያለው ስርዓት ለመገንባት፣ ሁሉን አቀፍ የሆነ የፖለቲካ ስርዓት ለመገንባት፣ የመልካም አስተዳደር ችግሮችን ለመቅረፍ እና ሌሎችም የነበሩትን ጥያቄዎች መነሻ አድርጎ ራዕይ ሰንቆ የተቋቋመ ፓርቲው ከተቋቋመ በኋላ በርካታ ድሎችን አስመዝግቧል። እዚህ ላይ ደግሞ ሊሰመርበት የሚገባው ነገር እነዚህ ድሎችን ያስመዘገበው በከፍተኛ ጫናና ፈተና ውስጥ ነው። በቀጣይ ጊዜያት ትልቁ ስራችን መሆን ያለበት ነገር ያለፉትን ፈተናዎች በአግባቡ አይተንና ተረድተን ከነዛ ፈተናዎች መማር ያስፈልጋል። ድክመቶቻችንን መቀበል ያስፈልጋል። ጥንካሬዎቻችንን ማስቀጠል ያስፈልጋል። ሀገር ያላትን ጸጋ የተረዳ ብዝሃ ማንነቷን ከጋራ እሴት ጋር ሚዛኑን ጠብቆ ያጣጣመ የረጋ ፖለቲካዊ ስርዓትን በዘመነ እይታ ለማስፈን ልዩ ምዕራፍ እንደከፈተ የሚገለጸው ሀገራዊ ለውጥ ከመምጣቱ በፊትም የኛዋ ሀገር ኢትዮጵያ ጉልበቷን ተይዛ የሚመጥናት ብልጽግናን እየናፈቀች ኖራለች። በሀገራችን ውስጥ የነበሩት ሁለት ጫፍ ያላቸው ትርክቶች ናቸው በጣም ሲያስቸግሩ እና ሲወርድ የመጣው አንድ በኩል ፍጹም አንድነትን መነሻ ያደረገ፣ በሌላ በኩል ደግሞ ፍጹም መነጠል ያደረጉ ሁለት ጫፎች አሳስቦች በሀገራችን ውስጥ ነበሩ። በሀገራችን ከለውጡ በፊት የፖለቲካም የሰላምም አለመረጋጋት እንዲሁ ደግሞ በኢኮኖሚም በዛው ልክ ማለት ነው ወደ ችግር እየተገባ የነበረበት ሁኔታ ይታወቃል። ከለውጡ በፊት አብዛኛው በየቦታ የነበሩ ችግሮች ነበሩ፣ ግጭቶች ይታያሉ፣ እርስ በርስ በአብሮነት ላይም ችግሮች ነበሩ። አጠቃላይ የህዝቦች አንድነትና ወንድማማችነትና እህትነትን በበለጠ ስለተቋያ ክፍተቶችና ውስንነቶች ነበሩ። እንደ ሀገር የተካሄደው ሪፎርም ከመምጣቱ በፊትም ለእድገት መሰረት የሚሆኑ ሀብቶች፣ ተፈጥሯዊና ማህበራዊ ጸጋዎች በየመስኩም ፈተና ውስጥ ነበሩ። በፊት ከ7 ዓመት በፊት ብናይ አንዱ የግብርና ዘርፍ ግብርና ነው ማዕከል ተብሎ ፖሊሲ ቢኖርም በተግባር ግን አልነበረም። በፊት እንከተል የነበረውን የተለያዩ እንደ ሀገር እቅዶች ይታገዱ ነበረውና አግሪ የሚባል እንትን ነበረ ከአግሪካልቸር ዲቨሎፕመንት ኢንዱስትሪ ከዛ በኋላ ፓስ ዴፕ የተለያዩ ፕሮግራሞች GTP 1 GTP 2
የነበሩ ፕሮግራሞች ነበሩ። በዋናነት ግን መሰረታዊ ለውጥ በዚህ ፕሮግራሞች በኢንዱስትሪ አልመጣም ነበር። ምክንያቱም ብዝሃ ዘርፍ አልነበረም። ግብርናውን አሳድገን ግብርናውን ነው ሌላውን ኢኮኖሚ ብድግ አድርጎ የሚያነሳው የሚል አስተሳሰብ ስለነበረ ይሄ ደግሞ ትልቅ ስህተት ነበር። ትልቁን ዘርፍ ኢንዱስትሪውን ሚት አድርገን ለሀገር የተቀመጠው የማምረት አቅም ከ50 በታች ነው። ኢንዱስትሪዎች ያው የማምረት አቅምን ከሚጎዱ አንዱ ከግብአት ጋር ማብራት መቆራረጥ ካለ መሰረተ ልማት ችግር ካለ የማምረት አቅማቸው ይቀንሳል። የቴክኖሎጂ አጠቃቀም በዛ ደረጃ ተፈጥሮችም ካሉ ቀደም ሲል የነበረው ሁኔታውን በመናይበት ጊዜ እነኚህ መስህቦች ለአደጋ የተጋለጡበት በዓለም አቀፍ ቅርስነት በዩኔስኮ የተመዘገበው ኢንዳንጀር ሊስት ውስጥ ሊገባ የነበረበት ቱሪስቱ የተወሰኑ ቦታዎችን ብቻ እየጎበኘ የሚመለስበትና ሙሉ የሐረር ያሏትን የታሪካዊና ባህላዊ ቅርሶችን አይቶ የመመለስ ሁኔታዎች እምብዛም ያልነበረበት እንደዚሁም የቱሪስት መሰረተ ልማቶችም በጣም ደካማ የነበረበት ሁኔታ እንደዚሁም ተጀምረው ያላለቁ በእንጥልጥል የነበሩ ባህላዊ እሴቶችን የሚገልጹ የተለያዩ ግንባታዎችም የነበሩበት ሁኔታ ማስታወስ እንችላለን። በተለይ ከአሁን ቀደም የነበረውን እንግዲህ በነበረው አለመረጋጋት የከተማ ስትራክቸራል ፕላንን ጭምር ማለት ነው በየ10 ዓመቱ ሪቫይዝ የሚሆነውን ሪቫይዝ ማድረግ እስከ አለመቻል ሁኔታዎችም የገጠሙበት ሁኔታ የነበረውና በዳበረ የታሪክና የረጅም ዘመን ቅርሶቿ ገናናነትን ያካበተችው ሀገራችን ብዝሃ ባህልና ብዝሃ ማንነትን በታሪክና በአብሮነት ከተካመደ እሴት ጋር አጣምረው ሚዛኑን የጠበቀ ሁሉን አካታች አስተዳደራዊና ውሳኔ አሰጣጥ ሂደትን ስትናፍቅ ነበርናም በመጋቢት አገራዊ ለውጥ ከወቅቱ የፖለቲካ ዘዋሪ ለአካታች የፖለቲካ ስርዓት ጥያቄ መልስ ሊሰጥ የሚችል ውጤት ይጠበቅ ነበር። በተለይ የብልጽግና ፓርቲ ወደ ስልጣን ከመጣበትና በተጨባጭ ወደ ስራ በተገባበት ሰዓት ዋናው ትልቁ የፖለቲካ ማነቆ የነበረውና መፈታት የነበረበት ከአብሮነት ጋር የነበረው ከወንድማማችነትና እህትማማችነት ለምን የብሔራዊነት አንዱና ዋነኛ ማጠንጠኛው ወንድማማችነት ነው። እህትማማችነት ሊያዋጣንና ኢትዮጵያን ሊያሻግር የሚችል አሰባሳቢ የሆነ ሁሉንም አስተሳሰቦች ሁሉንም ብሔረሰቦችን ያቀፈ ህብረ ብሔራዊነትን ማዕከል ያደረገ ህብረ ብሔራዊነት ማለት በሀገራችን ውስጥ ያለውን ህብረነት የወሰደ በዛ ደረጃ ያንን ማዕከል ያደረገ አካሄድ ብቻ ነው የሚያዋጣን በሚል በግልጽ የተቀመጠና በዛ ደረጃ የተሄደበት ሁኔታ ነው ያለው ማለት ነው። ከለውጡ ማግስት አራት ዋና ለውጦች መደረጋቸው ይታወቃል። ከዚህም ውስጥ አንዱ የፖለቲካ ለውጥ ነው። የፖለቲካ ለውጥ ላይ የዳር የመሃል ሲባል የነበረው አጋርና ዋና ፓርቲ ሲባል የነበረው አስተሳሰብ ተሰብሮ ሁሉም ማለት ነው ወደ መሃል ፖለቲካ ላይ የራሱን አስተዋጽኦ ማድረግ የተጀመረበትና ይሄም ደግሞ ሀገራችን ትክክለኛ ወደ ሆነው ማለት ነው ህብረ ብሔራዊ አንድነቷን ጠብቃ ዘላቂ ሰላም እንዲኖረው የራሱ አስተዋጽኦ እያበረከተ እንዳለ ሁላችንም እንግዲህ እማኝ ነንና ለውጥ ለበጎ ሲሆን ለውጥ ለብዝሃ ጥቅም ሲውል ስትንገዳገድ የነበረች ታላቅ ሀገርን ሊታደግ ሲደርስ ጊዜና ቦታን ያልሳተ ትክክለኛ እንደሆነ ይታመናል። እንደ ሀገርም ሆነ እንደ ሐረሪ ክልልም የመጋቢቱ ለውጥ ለኢንዱስትሪ ዘርፍ መሰረት የሚጥል ታሪካዊ ቅርሶችን ከመጥፋት ለመታደግና ከተሞችን ምቹ ከማድረግ ባለፈ ለአብዛኛው የሀገሬው ህዝብ ትልቁ ባለውለታ ግብርናም መጠነ ሰፊ በረከቶችን ስለማምጣቱ አንድ ሁለት እየተባሉ የሚነገሩ ስራዎችን ከመሬት በማረጋገጥ ለመረዳት የሚያነሳሳ ትውልዱም እየታዘበ የቆየው ያልተጠናቀቀ እየተጻፈ ያለ የጋራ ታሪክ ነው።
በዚህ 7 ዓመት ውስጥ ትልልቅ ለውጦች ተመዝግበዋል። ትልልቁ ዘርፎች ደግሞ በግብርና አንዱ የኤክስቴንሽን ስራችን ነው፣ የሰብል እህል ምርት በተመለከተ ነው። ሁለተኛው ደግሞ የእንስሳት ሀብት ልማትን ማሳደግ ስራዎች ናቸው። ሌላው ደግሞ የተፈጥሮ ሀብትና የግሪን ሌጋሲ በተለይ አካባቢ ብክለት እና የተለያዩ ችግኞችንም በመትከል ትልልቅ ስራዎች ተሰርተዋል። በተለይ በምግብ ዋስትና ራስን የመቻል ያለን ትንሽ መሬት ላይ በአመት 3 ጊዜ እንዴት ነው ማምረት የምንችለው የሚለውን ትልቅ እቅድ አውጥተን ነው የ10 ዓመት ስትራቴጂ አቅደን የገባ ነው። ከዚህ አንፃር በጣም ትልቅ ውጤቶች ነው የተመዘገቡት። ለምን የሐረሪ ክልል እንደሌሎች ቆዳ ስፋት የለውም። ስለዚህ ምርትና ምርታማነትን ለመጨመር በአመት ባለን ትንሽ መሬት ላይ 3 የማምረት ነው፣ በበጋ በበልግና በክረምቱ ምርቶች ማለት ነው። በዚህም ትልቅ ውጤት ተገኝቷል። ከለውጡ በኋላ ደግሞ ትልቅ ትኩረት የተሰጠው የብዝሃ ዘርፍ እና ብዝሃ ተዋናይ በሚል በሀገር በቀል ኢኮኖሚ ማሻሻያ ትልቅ ትኩረት ከተሰጠውና የሀገራችን የማዕከላዊ ሽግግሮችን ከማምጣት አኳያ በኢኮኖሚ ውስጥ ያለውን ድርሻ እንዲጫወት ከማድረግ አኳያ የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ኢትዮጵያ የአፍሪካ የብልጽግና ተምሳሌት ከኢኮኖሚ አኳያ እንዲሆን ተደርጎ ሲቀመጥ ኢንዱስትሪ አንዱ ነው ማለት ነው። ከተሞች ልዩ ትኩረት እንዲያገኙ ከተሞች ለህዝባቸው ማለት ነው ለነዋሪዎች ምቹ እንዲሆኑ የማድረግ ስራዎች፣ በዛው ልክ ደግሞ ለቱሪስትም ጭምር ሳቢ እንዲሆኑ የማድረግ ስራዎች፣ ከተሞች በፕላን እንዲመሩ የማድረግ ስራዎች በደንብ ሲሰራ የነበረበት ሁኔታ ነው ያለው። ባለፉት 7 ዓመታት ህብረተሰቡን ባሳተፈ መልኩ ሁለተኛ ነጠላ ትርክትን ወደ ወል እይታ በመቀየር የተሰሩ ስራዎችን በ5 ምዕራፎች ማስቀመጥ እንችላለን። የመጀመሪያው የጀጎል ኮሪደር ልማት ስራዎችን ወይንም ደግሞ የጀጎል ኮሪደር ፕሮጀክት ብለን ማስቀመጥ እንችላለን። ሁለተኛው ሐረር የምትታወቅበት የጅብ ትርኢትን ማዘመን ወይንም ደግሞ ለቱሪስቱ ምቹ ማድረግ ስራዎችን መጥቀስ እንችላለን። የሙዚየሞች ልማትና እሴት የመጨመር ስራዎችም ሌላው መጠቀስ ያለበት ነጥብ ነው። ሌላው የሸዋሊድ ክብረ በዓልን እንደዚሁ በዓለም አቀፍ እውቅና እንዲያገኝ የተደረገበትንም መጥቀስ እንችላለን። ከዚህም በተጨማሪ ደግሞ ሌሎች ቅርሶችን ባህላዊና ታሪካዊ ቅርሶችን በመጠበቅ ረገድ የተከናወኑት ብለን በዚህ በ5 ረድፎች ወይንም ደግሞ ዘርፎች አስቀምጠን አንድ በአንድ ማየት እንችላለን። በሐረሪ ክልል ሀገራዊ ለውጡን ተከትሎም የተካሄዱ ስራዎች ቀድሞ ከነበሩት በብዙ መልኩ ልቀዋል። በዚህ በ5 ዓመቱ የመጀመሪያው 2012-2017 ባለው ጊዜ ውስጥ ነባር ኢንዱስትሪዎችን የአነስተኛና መካከለኛ አምራች ኢንዱስትሪዎችን ችግራቸውን በመፍታት ከፍተኛ የሆነ ተኪ ምርቶችን ማምረት ይችላሉ ነው። ከውጭ ሀገር የሚመጡ ኢንዱስትሪዎችን በሀገር ውስጥ በመተካት ትልቅ ሮል መጫወት ይችላሉ የሚል የነበረው። ተኪ ምርቶችን ከማስቀመጥም አኳያ ወደ 20,000 ቶን የሚሆን ተኪ ምርቶችን ማምረት ተችሏል ክልል ማለት ነው። ይህን ወደ ዶላር ምንዛሬ ሲንቀየር ወደ 8.9 ሚሊዮን የሚሆን ዶላር ማድረግ ተችሏል ማለት ነው። ለሀገር ስንወስድ በጣም ሰፊ የሆነ ቢሊየንስ የሚሆኑ ዶላሮች ናቸው በዚህ በተኪ ምርት በሀገር ውስጥ በማምረታችን የሚፈጠሩ ስራዎች ማለት ነው። በመጀመሪያ የአርሶ አደሩና የባለሙያዎችን ስልጠና ነው የሰጠነው። የስራ ባህላችንም በጣም መሻሻል የነበረባቸው ጉዳዮች ስለነበሩ አርሶ አደሮችን ማሰልጠን 3 እንዴት ማምረት እንችላለን የሚለውን ከአርሶ አደሩና ቀበሌ ደረጃ ያሉት የግብርና ባለሙያዎች ጋር የጋራ መግባባት ፈጥረን በ3ቱ የገጠር ወረዳዎች በክላስተርም ለይተን አንደኛው በራሳችን እንደ ሀገር እየተመረተ ያለው የስንዴ ምርት ያስመዘገበውን ውጤት እናንተም ታውቃላችሁ። እንደ ክልላችን ደግሞ ተጨባጭ ከአየራችን ጋር የሚስማማና አርሶ አደሩ የሚያውቀው ምንድነው የሚለውን መጀመሪያ መለየት ስራን የሰራ ነው። ከዚህም አንዱ የማሽላ ነበረ። የማሽላ፣ የበቆሎ፣ የስንዴ፣ የሎስ እነዚህ ምርቶች እንዴት ነው ውጤታማነት የምናደርገው? በተለይ ደግሞ ምርታማነታቸውን ለመጨመር
ትልልቅ ስራዎችን ሰርተናል። የማሽላ 3 ወር የሚደርሰው ቶሎ ደራሽ ምርታማነታቸው ውጤታማ የሆኑ የስንዴ ክላስተርም ሰርተን በጣም ውጤታማ ሆነዋል። በተለይ ደግሞ ሁለቱ ሶፊና ኤረር ወረዳ ላይ በጣም የሴፍትኔት ተጠቃሚ አርሶ አደሮች ብዙ ነበሩ። በዚህ በ7 ዓመት ከፍተኛ ቁጥር ያላቸው ማለት ነው። እንዳጋጣሚ ሆኖ ደግሞ እነዚህ ገጠር ላይ ሴፍትኔት ተጠቃሚዎች መሬት እያላቸው ነበር ሲረዱ የነበሩት በስንዴ። ስለዚህ መሬት ካላቸው ለምንድነው እኛ መሬታቸው ላይ ማናመርተው የሚለው እነሱንም በማስተባበር በክላስተር ግብርና ቢሮ በራሱ በጀት ያንን መሬት እንዲለማ አድርጓል። አሁን ባለፈው ዓመት ይሄንን ስራ በመስራታችን በዚህ ዓመት 1200 አባወራ ከሴፍትኔት በራሳቸው ጊዜ ምርቱን ስላገኙ ግራጁዌት አድርገው በተለይም በከተማችን ሲንሰራፋ የነበረው የመሬት የህገወጥ የመሬት ወረራና ህገወጥ የቤት ግንባታ ስራዎች ህግ በላይነት በማስከበር እርምጃዎች የመውሰድና በተለያዩ ጊዜ በዚህ ከለውጥ በፊት የተገነቡ ህገወጥ ቤቶችን ህጋዊ እርምጃ መውሰድ የቻለበት ሁኔታና ከተማችን በተቀመጠው ስትራክቸራል ፕላን ለማልማት የሚያስችሉ ምቹ መደላድሎች እየፈጠርን ያለንበት ሁኔታ ነው የነበረው። የሚያዋጣን ጫፍና ጫፍ የረገጠ ጽንፈኝነት ሳይሆን የመሃሉ መንገድ የሚያዋጣን ሴንተሪስት ስንወያይ ውሳኔዎች ስናሳልፍ በቮት ወይ ደግሞ በአብላጫ በኮንሰንሰስ በመግባባት ሁሉንም ባሳተፈ መልኩ ከሄድን ለውጥ ማምጣት እንችላለን የሚለው በተጨባጭ ውጤት አምጥቷል ማለት ነው። ይሄ በዚህ በ7 ዓመት በተለይ ከኛ ክልል ነባራዊ ሁኔታ እንደ ትልቅ አጀንዳ እንደ ትልቅ ነጥብ ሊታይ የሚችል ነው። ስለዚህ ከነጠላ ትርክት አሁን ወደ ገዢው ትርክት ደግሞ ብሔራዊነት ነው። ብሔራዊነት ደግሞ በውስጡ ሁሉንም አስተሳሰቦች የያዘ ልዩነቶች ቢኖሩ በልዩነት ውስጥ አንድነት ይሄም መጨረሻ ግቡ የበለጸገች ኢትዮጵያን እውን ለማድረግ ይዘን እየሄድን ያለንበት ሁኔታ በተጨባጭ ያየነው። እነዚህ ስራዎች ከተሰሩ በኋላ የሐረር ገጽታ የተቀየረበት ሁኔታ ማግኘት እንችላለን። ከዚህም በተጨማሪ ደግሞ ይህ ገጽታ መቀየር ቱሪስቶችን ብዛት የመሳብና ለውጥ በየዓመቱ እያየንበት የመጣንበትን ሁኔታ መጥቀስ እንችላለን። በፊገር ደረጃ በመናይበት ጊዜ 2013 ላይ ሐረርን የጎበኙ የውጭ ቱሪስቶች ከ700 አይበልጡም። በአሁኑ ጊዜ ግን በዚህ 7 ወር ወይንም በ6 ወር 2017 6 ወር ላይ እንኳን 4991 ቱሪስቶች በ6 ወሩ ጎብኝተውታል ሐረርን። 2016 ዳታውን በመናይበት ጊዜ 7046 ቱሪስቶች ጎብኝተውታል። ከ700 ተነስተን እዚህ ደረጃ ለውጥ መጥቷል ማለት እንችላለን። የሀገር ውስጥ ቱሪስትንም በመናይበት ጊዜ 52000 የነበረው የሀገር ውስጥ ቱሪስት በ2013 2017 ግማሽ ወር ላይ በመናይበት ጊዜ ወይንም የ6 ወሩ ዳታን 82000 ነው። የ2016ን በመናይበት ጊዜ 128000 አካባቢ ቱሪስቶች ሐረርን ጎብኝተዋል ማለት ነው። እንደ ክልል ከዚህ ከለውጥ ጊዜ ወዲህ በፊት የነበረው የማምረት አቅሙ 35% ነው የነበረው። እንደ ሀገር ያው 50 በታች ነው የነበረው፣ ተመሳሳይ ነው ማለት ነው። ስለዚህ ይሄንን በ5 ዓመቱ በመጨረሻ ደግሞ የ10 ዓመቱ የማምረት አቅማቸው እንደ አጠቃላይ እንደ ሀገር 85% የማምረት አቅማቸውን የማሳደግ እቅድ ተይዞ ነው የተሰራ የነበረው። አሁን ወደ 61% አካባቢ ደርሰዋል ማለት ነው። ሀገራችን በጣም ሰፊ የሆነ ጸጋ ነው ያለው። በዛ ዙሪያ ደግሞ የሰንሰለት ኢንዱስትሪዎችና ኢንቨስተሮችን በማስተሳሰብ ይሄን በክላስተር ደረጃ አደራጅተን የምንሰራ ከሆነ ትልቅ ኢኮኖሚያዊ ለውጥ ሊያመጣ ይችላል። ሀገር ያለፈ ትውልድ ዕዳና በረከት፣ የአሁን ትውልድ የቤት ስራና የቀጣይ ትውልድ ተስፋና ስጦታ እንደመሆኗም ለውጡ መሬት የነካ የአሁኑ ትውልድ የድርሻውን በስኬት ፈጽሞ ለነገ የሚያስረክበው በረከት የሞላባት ኢትዮጵያ እውን ትሆን ዘንድ ገዢ ሐሳቤን ከተስማሚ የፖለቲካና ምጣኔ ሀብታዊ ስርዓት ጋር በትጋት መከወን ይጠበቃል። 7 ዓመታት በሀገራችን እንዲሁም በክልላችን በልማቱ
ሁለንተናዊ ልማት እንዳረጋግጥን ሁሉ በቀጣይነቱም ሁለንተናዊ ብልጽግናን ለማረጋገጥ በጋራ መስራት ያስፈልገናልና ለዚህ ሁላችንም የበኩላችንን መወጣትና መረባረብ አለብን። በተለየ ሁኔታ የብልጽግና ፓርቲ እንደ ፓርቲ መቋቋምና ለውጡ መምጣቱ ለሐረር ትልቅ ምስራት ነው ማለት